አንድ ቁጥር ጻፍ እስኪ ሙሌ። አጋፔ አለ አጋፔ አለ እንትና አክሴፕት አድርጌዋለሁ እኮ ወጣ እንዴ ገስ ልኮ ነበር። አጋፔ አለ ግን ገስ ልኮ ነበር። ሙሌ ነህ እኮ ሞዴሬተር ነህ። ኦኬ አጋፔ ያለ ወይስ እንዴት ነው? ሪከርድ ተደርጎ ምናልባት ኢዮሲ ግባ እንጂ መንገድ ላይ ነኝ አሁን ያለን ኦኬ አጋፔ አላላችሁ ወይስ እንዴት ነው? አለ እኮ ይሄው የጻፈ ነው። ፕሮፋይል ስለቀየረ ነው አለ። የማኪን አይነት ፕሮፋይል ያደረገ ነው አጋፔ። እሺ መግባት ያለባቸውን እንግዲህ ሉትራኖችን አስገቧቸው እያያችሁ ወገኖች፣ ሁላችሁንም እንኳን በሰላም መጣችሁ፣ እንኳን ደህና መጣችሁ። ዛሬ የምንነጋገረው ወይም ደግሞ እስካሁን ሪስፖንድ አላደረግንም በወንድም ኤርሚና አብረውት በቆሙት አጋሮቹ የቀረበውን የይቅርታ ተነሳሽነት ላይ አንዳችንም ሉትራኖች ሪስፖንድ አላደረግንም። በዛ ጉዳይ ላይ ዛሬ ሪስፖንድ የምናደርግበት ጊዜ ይሆናል ማለት ነው። በደንብ እንድታዳምጡን እንፈልጋለን። በመጀመሪያ አፕሪሼት በማድረግ ነው የምጀምረው። ወንድም ኤርሚያስ ለይቅርታ ያሳየውን ተነሳሽነት አለማድነቅ አይቻልም። መወቀስ ካለበት ወንድም ኤርሚያስ መወቀስ ያለበት እንደ ወንጌል አገልጋይነትህ ረጅም ዓመት በክርስትና ውስጥ እንደመቆየትህ ይህን ያህል መዘግየት አልነበረብህም ነው እንጂ አንድ ቅርንጫፍ ፍሬ ሲያፈራና ፍሬው ሲታይ ለምን አፈራህ አይባልም። ስለዚህ ወንድሜ እግዚአብሔር ይባርክህ፣ ተባረክ፣ ጸጋ ይብዛልህ ነው የምለው። ይሄ በጣም ደስ የሚያሰኝ መልካም የሆነ ነገር ክርስትናዊ ስነ ምግባር ነው ብዬ ነው የምወስደው ማለት ነው። ከክርስቶስ የተማርነው እንደዛ ነው። የክርስቶስ ልብ ከክርስቶስም ደቀ መዛሙርቶች የምናየው የክርስትና ሕይወትም ነው። እኔ ትዝ ይለኛል የሆነ ሴት አንድ ጊዜ እዚህ ልጇን የገደለባትም በፍርድ ቤት እዛው ዳኛው ፊት ይቅርታ ስታደርግለት ማለት ነው። ልጇን የገደለውን ማለት ነው። ክርስቲያን ትሁን አትሁን አላቅም። ነገር ግን እንደ ክርስቲያን ትክክለኛው አካሄድ ይሄ ነው። ገና ስጋ ለባሾች ስለሆንን፣ ገና ወደ ፍጽምና እየሄድን ስለሆንን፣ ገና በብዙ ድካም ውስጥ ያለን ስለሆንን ልንሳሳት እንችላለን። አዎ ልንሳሳት እንችላለን። ልንደክም እንችላለን። አዎ ልንደክም እንችላለን። በንግግራችን፣ በአካሄዳችን፣ በተለያየ ነገር ኤረር ሊገኝብን ይችላል። አዎ ይገኝብናል። ክርስቲያን ማለት የማይሳሳት ሳይሆን ከስህተቱ እየተማረ ይቅርታ እየጠየቀ እየታረመ የሚሄድ ተማሪ ማለት ነው። እደግመዋለሁ። ክርስቲያን ማለት የማይሳሳት ማለት ሳይሆን ከስህተቱ እየተማረ የሚሄድ ተማሪ ማለት ነው። ስለዚህ በወንድም ኤርሚያስ የታየው የይቅርታ ተነሳሽነትና ከወንድሞች ጋር ያለውን የጥሉን ግድግዳ ለማፍረስ ለመናድ ያለውን ተነሳሽነት ክርስቲያን፣ ሁሉም ክርስቲያን ማለት ነው አይደለም ፕሮቴስታንት፣ ሁሉም ደስ ሊሰኝበት አፕሪሼት ሊደረግ የሚገባ ነው። ይቅርታን የሚጠላ ወንድማማቾች ሲገፋፉ፣ ሲጣሉ፣ ሲለያዩ ሊደሰት የሚችለው ሰይጣን ብቻ ነው። ስለዚህ ሁሉም የአፕሪሼት ሊያደርገው የሚገባ ነው ብዬ እላለሁ እና እንደዚህ አይነት ነገር ከአንተ ስላየን ልወቅስ ብችለው መወቅስ በመዘግየት ነው። ነገር ግን ዘግይቶም ቢሆን እንደዚህ አይነት ፍሬ እንደዚህ አይነት ነገር ስለታየ
አፕሪሼት ማድረግ እፈልጋለሁ። ይብዛልህ ብዬ እላለሁ። ይሄ እንግዲህ በጎና መልካም የሆነው ጎን ነው። እንግዲህ ይሄ ይቅርታ ለብዙ ጊዜ የሄደ ነው። ሽማግሌዎች ከዚህ በፊት ብዙ ደክመዋል። እነ ዮሲ አብሮት ከነ ዮሲ ጋር ደግሞ እነ ዶክተር ሻውል እነ ፓስተር ታሪኩ ብዙ እንትን ብለዋል። በብዙ ነገር እንትን አላለም ነበር፣ አልተሳካም ነበረ፣ ፍርስትሬት ሆነው ነበረ። አሁን ግን በመጨረሻ በራሱ ጊዜ እንደዚህ አይነት ነገር ተነሳሽነት ታይቷል። ይሄ ደስ የሚያሰኝ ነገር ነው። ስለዚህ ንግግሬን አፌንም የማሟሽበት ንግግሬ ቴንኪው በማለት ነው። አፌን የማሟሽበት ንግግሬ አፕሪሺየት በማድረግ ነው። ይህንን ነው አድምቄ ልናገር የምፈልገው ማለት ነው። በሁለተኛ ደረጃ ደግሞ የምናገረው በይቅርታው ተነሳሽነትና በጥሪው ላይ አፕሪሼት ያደረግኩበት ነገር እንዳለ ሆኖ የምነቅፍበት ሳይድ ደግሞ አለ። የምነቅፍበት ሳይድ ምንድን ነው? የይቅርታው ተነሳሽነትና ጥሪው ሙሉ አይደለም እላለሁ። ሙሉ አይደለም እላለሁ። ምክንያቱም ካላችሁኝ፣ ምክንያቱም ስናዝን አብረን ነው ያዘንነው እንደ ሉትራን፣ ስንጎዳ አብረን ነው የተጎዳ ነው፣ ስናለቅስ አብረን ያለቀስ ነው። ምንም እንኳን የጉዳታችን መጠንና ልክ ቢለያይም የእያንዳንዳችን እኔ ሳዝን፣ የኔ ስጎዳ እህቴ ወንድሞቼ አብረውኝ አዝነዋል፣ አብረውኝ አልቅሰዋል፣ አብረውኝ ቆዝመዋል። ሀኒቾው ስትጎዳ አብረን ተጎድተናል፣ አብረን አዝነናል። አኪ ሲጎዳ ፎቶ ሲሰቀል አብረን አዝነናል፣ አብረን ተጎድተናል። ኢቭን እንደኔ እንደ ሀኒቾና እንደ አኪ ብዙ ጊዜ ስማቸው በዚህ ቲክቶክ ላይ ሜንሽን ባይደረግና ፎቶቸው ባይሰቀል ቤት ባይከፈትባቸውም ሌሎቹ ወንድሞቻችን ሉትራኖች አብረውን ተጎድተዋል፣ አብረውን አዝነዋል። እንደገና ሉትራንና መካነ ኢየሱስ በተነካሽ ጊዜ ሁላችንም አንድ ኮንፌሽን አማኞች እንደመሆናችን ሁላችንም አብረን አዝነናል፣ አብረን ቆዝመናል። ያልተነካ የለም፣ ያልተነካ የለም። እንዳልኳችሁ የጉዳቱ መጠንና ልክ በእያንዳንዳችን ላይ የደረሰው ሊለያይ ይችላል። አንዳንዱ እዚህ ቲክቶክ ላይ ብቻ ጉዳቱ ሊያልቅ ይችላል። የኔን ግን ስታዩት ሰፊ ሊሆን ይችላል። የልጆቼን እናት አስለቅሰዋል፣ ባለቤቴን አስለቅሰዋል፣ አልፎ ተርፎ ቤተሰብ ኢትዮጵያ ድረስ ደርሶ እናቴን አስለቅሰዋል። ቤተሰብ ድረስ የደረሰ ነው። የጉዳቱ መጠን ሊለያይ ይችላል። ስለዚህ ስንፈወስም መፈወስ ያለብን አንድ ላይ ነን። አንድ ላይ ከታመምን ፈውሱም አንድ ላይ መሆን አለበት። አንድ ላይ ከተሰበርን ስንጠገንም አንድ ላይ መጠገን አለበት። አንድ ላይ ከተጎዳን ስንታከምና ስንፈወስም አብረን መሆን አለበት። በተናጠል መሆን የለበትም። አሁን የሆነው ግን በተናጠል ነው። ከሉትራን አንድ ሰው ከሪፎርምድ አንድ ሰው ብቻ ተደርጎ በተናጠል የሆነ ሆነ። ያ ትክክል ነው ብዬ አላምንበትም። ምክንያቱም ጉዳቱ የሁላችንም ስለሆነ፣ የታመምነው ሁላችንም ስለሆነ፣ ያዘንነው ሁላችንም ስለሆነ ማለት ነው። ጥሪው መልካም ቢሆንም ጥሪውን ግን የምነቅፍበት ነጥቦች ምንድን ናቸው? አንደኛ በተናጠል ነው የተጠራው። ሌላው አብረውኝ ለእኔ መልካም የሆነ ስምንና በጎ የሆነ ነገርን በመስጠት አብረውኝ የቆሙትን ግን ጥሩ ያልሆነ መልክ በመሳል ነው። ሴቷና ወንዷ ተብሎ አብረውኝ የቆሙትን ጥሩ ያልሆነ ስም በመስጠት ነው። ነቅፋለሁ። ይሄንን ለእኔ መልካምና በጎ ስም ምንም የማያውቅ ዝም ብሎ ዘው ብሎ የገባበት ተብሎ ጥሩ የሆነ በጎ ነገር ቢሰጠኝም አብረውኝ ያሉትንም ተመሳሳይ ነገር ካልሆነ፣ ምክንያቱም እኔ ኤርሚን ስቀበለው አብረውት ያሉትንም አብሬ የመቀበል ግዴታ አለብኝ። ኤርሚን ስቀበለው ሜርሲን ኤርሚን በተቀበልኩበት ልክ ልቀበላት ይገባል። ኤርሚን ስቀበለው ቤካን ኤርሚን በተቀበልኩበት ልክ ልቀበለው ይገባል። ኤርሚን ስቀበለው ካሎራውን ኤርሚን በተቀበልኩበት ልክ ልቀበለው ይገባል። አለበለዚያ ጄኒውን አይሆንም።
እውነተኛ ከልብ የሆነ አይሆንም። ምክንያቱም ምን አይነት አለ ኤርሚ እዛ ጋር ስለ ይቅርታ እየተነጋገረ አብረውኝ ከቆሙት መካከል አንዱን ግን ከሱ ጋር አብረው ከቆሙት መካከል አንዷ እናንተ ገለባዎች ናችሁ፣ ስንዴው ዳዊት ነው ተብለው ሲነገርባቸው ነበር። ስክሪንሸቱን ለሽማግሌዎቹም ልክ ያለው የተላከልኝን ስክሪንሸት እንደዛ አይነት ጽሁፍ እየተጻፈባቸው አብረውኝ የቆሙትን እኔ በተናጠል ሄጄ ከኤርሚ ጋር ነገሮችን ብፈታ ምን ማለት እንደሆነ ታውቃላችሁ? በተዘዋዋሪ አዎ እናንተ ገለባ ናችሁ እያልኳቸውን አብረውኝ የቆሙትን እኔ ስንዴው እያልኩ ነው። በጌታ በኢየሱስ ስም ለዘላለም አያደርግብኝ። ስለዚህ ኤርሚ አንተም አታደርገውም። አብረው የቆሙትን በክፉ ጊዜ፣ በጨነቀ ጊዜ፣ በተጎዳህ ጊዜ አብረው የቆሙትን በርታ ያሉህን አብረው የቆሙትን አጠልሽቼብህ አንተን ጋር ብቻ ለመስማማት ብፈልግ አንተም አታደርገውም። አብረው ያሉትን ገለቦች ናቸው ስንዴው አንተ ብቻ ነህ ብዬ አንተም አታደርገውም። ኤርሚ አታደርገውም። ስለዚህ ይቅርታው ሙሉ አይደለም። ምንቅፈው ይሄንን ነው። ጉዳቱ የሁላችንም ነው። የተጎዳነው ሁላችንም ነው። የጉዳቱ መጠን እንዳልኳችሁ ሊለያይ ይችላል። ጉዳቱ ግን የሁላችንም ነው። ሁላችንም ተጎድተናል። ሁላችንም አዝነናል። ሁላችንም ተሰብረናል። ስንታከም ሁላችንም ነው መታከም ያለብን። ሁላችንም ነው መጠገን ያለብን ነው ምለው። በተናጠል መሆን የለበትም ነው ምለው። ስለዚህ የማስተላልፈው መልእክት ለሽማግሌዎቹም የነገርናቸው ይሄንኑ ነው። ከሽማግሌዎቹም በፊት ለኢዮሲ አስቀድሞም የነገርኩት ይህንን ነው። አሁንም ከሁለት ቀን በፊት ለሽማግሌዎቹ የተናገርነው ይህንን ነው። ብቻዬን የምፈጽመው ነገር የለም። ብቻዬን የምስማማበት ነገር የለም። ስንስማማ፣ ስንታረቅ፣ ስንግባባ፣ እርቅ ሲፈጠር ከሁሉም ጋር መሆን አለበት። ከአንተ በላይ እኮ እኔ ጉዳት ከተባለ የጎዳችን ሜርሲ ነች። እኔ ከኤርሚ ጋር እኮ አንተዋወቅም፣ አንድ ገስት ላይ ቀርበን አናቅም፣ ምንም አናቅም። ሜርሲ ግን የልጆቼን እናት አስለቅሳለች፣ ታውቃለች። እሷ ደውላለታለች፣ የመለሰችላትን ታውቃለች። ሜርሲ ግን ባለቤቴን አስለቅሳለች። ሜርሲ ግን እናቴ ድረስ ኢትዮጵያ ደርሷል። ለምን? ታናሽ ወንድሜ ቲክቶክ ላይ አለ። አንተን ስቀበል ሜርሲን ይቅር ልላት የግዴታዬ ነው። አንተን ስቀበል ብሩክን ልቀበለው የግዴታዬ ነው። በእኔ ጫማ ቢለካ ኖሮ ትክክል ይሆን ነበር ብሎ ያለውን ብሩክን ልቀበለው ግዴታዬ ነው። ገብቶሃል ኤርሚ? ሙሉ ይቅርታ የሚባለው ሙሉን መቀበል ነው እንጂ አብረውህ ያሉትን እያጥላላውብህ አብረውህ ያሉትን ገለባ እያልኩኝ አንተ ግን ስንዴ እያልኩ በፍጹም አታደርገውም። ህሊና ያለው ሰው አያደርግም። ስለዚህ ምንድን ነው መሆን ያለበት ብትለኝ ኤርሚ፣ መሆን ያለበት በእኛ በኩል በሉትራን ሳይድ እንደ አንድ ሰው ነው የምንንቀሳቀሰው። በእኛ በኩል ስጋት ሊገባቸው አይገባም። እንደ አንድ ሰው ነው የምንንቀሳቀሰው። እንደ ታላቅ ወንድማቸው ይሰሙኛል፣ ያከብሩኛል። እንደ ታናሽ ወንድምና እህትነታቸው እሰማቸዋለሁ። ኢቭን ለውሳኔ የግዴታ መቅረብ ያለበት ሁለት ሀሳብ በመካከላችን እንኳን ቢሆን አሰራራችን እንዲህ ነው። ወደ ስብሰባ እንወስደዋለን። ስብሰባ ይኖረናል። ሌሎች ወንድሞች እህቶች ሀሳብ ይሰጡበታል። በመጨረሻ ላይ በድምፅ ብልጫ ይወሰናል። በድምፅ ብልጫ ከተወሰነ በኋላ ሁሉም ያንን ሀሳብ እንኳን ሌላው ማይገዛ እንኳን ቢሆን ለጉባኤው ሀሳብ ሁሉም ተገዢ ነው የሚሆነው። ለዚህ እንደ ኤቪደንስ የሚሆነው የዮኒ ቤት መግባታችን ነው። የዮኒ ቤት መግባት ያልተስማሙ ነበሩ፣ የተስማሙ ነበሩ። ወደ ጉባኤው ቀረበ፣ ስብሰባ አድርገን በድምፅ ብልጫ ነው የተወሰነው። በድምፅ ብልጫ ከተወሰነ በኋላ አለመግባት አይቻልም። ስለዚህ በእኛ በኩል ምንም አይነት ስጋት ሊገባ አይገባም። ሽማግሌዎችም ነግረናቸዋል። የሆነ በጥባጮች በኢጎ የተሞላን ይቅርታን ማንፈልግ የተለያየ ነገር እንደዚህ አይነት ነገር ብጥብጥ ይፈጠራል ብላችሁ ስጋት ሊገባችሁ አይገባም ብለናል። ይቅርታውን እንፈልገዋለን፣ መስማማትን እንፈልገዋለን።
አስተምሮ ልዩነታችን እንደተጠበቀ ሆኖ በዚህ ቲክቶክ ላይ በጋራ በሚያስማማን ነገር ላይ ፕራይመሪ ዶክትሪን ላይ እንዴት አብረን መስራት አለብን፣ ሌላውን አታክ ባለማድረግ፣ እርስ በርስ አታክ ባለመደራረግ፣ ባለመገፋፋት እንዴት መስራት እንዴት መቆየት አለብን የሚለውን ነገር እንነጋገርበታለን። ስለዚህ በእኛ በኩል ምንም አይነት ስጋት ሊገባቸው አይገባም ብያለሁ። ወንድሜም እህቴም በቀረብንበት ሰዓት ይህንን ሰጥተናል። በሉትራን ሳይድ ምንም አይነት ስጋት አይግባችሁ ብለን ማለት ነው። መሆን ያለበት ኤርሚ ከአንተ ጋር አብረው የሚሰሩት አንድ ሀሳብ፣ አንድ ዓላማ፣ ልክ አንተ ይዘኸው እንደተነሳው በአንተ እንደታየው ሌሎቹን አሳምናቸው ሚቲንግ አድርጋችሁ አንድ ዓላማ አንድ ሀሳብ ይዛችሁ ኑ። እኛ አንድ ዓላማ አንድ ሀሳብ ነው ያለን። ከዛ በጉባኤ እንደሆነ ሁሉ ጸቡም ንትርኩም ምልልሱም በቲክቶክ በላይቭ እንደሆነ ሁሉ በጉባኤ በላይቭ ይቅርታ ፐርሰናሊ በተነጋገርነው ነገር ላይ ይቅርታ እንጠያየቃለን። እናንተ ሉትራንን መካነ ኢየሱስን በተናገራችሁበት ወደ መካነ ኢየሱስ ወደ ሉትራን እንዳትሄዱ ውጡ፣ አምልጡ ተብሎ ሉትራን መካነ ኢየሱስ እንደ ተቋም በተሰደበችበት ነገር ላይ ይቅርታ ትጠይቃላችሁ። እኛም ደግሞ ፔንቴኮስታል ላይ ኦፌንሲቭ የሆነ ነገር የተናገርነው ነገር ላይ ይቅርታ እንጠይቃለን። ፐርሰናሊ በተነጋገርነው ነገር ላይም ይቅርታ እንጠያይቃለን። ከዛ በኋላ ሶስተኛ የሚሆነው ምንድን ነው? እሱኛው ሶስተኛው እኛን ሉትራንና እናንተን የኤርሚ ጋ ያሉትን ብቻ ሳይሆን የሚመለከተው ቲክቶክ ላይ እያገለገሉ ያሉትን ፕሮቴስታንትን በሙሉ ይመለከታል። ሁሉንም ማለት ነው። እነ ቃሌን፣ እነ ኤቢን፣ እነ አማሸረውን ሌሎችን ሁሉ ይመለከታል። እንዴት ልዩነታችን እንደተጠበቀ ሆኖ በጋራ በሚያስማማን ነገር እንዴት አብረን መቀጠል እንችላለን፣ እንዴት አብረን መስራት እንችላለን፣ ሳንገፋፋ አንዱ አንዱን አታክ ሳያደርግ አንዱ ላይ መንገዱ ላይ ሳይቆምበት እንዴት መቀጠል እንችላለን በዚህ ቲክቶክ ላይ የሚለውን ሶስተኛው ዙር ውይይት ይሆናል ማለት ነው። አሁን ግን ከፊት ለፊታችን መሆን ያለበት ኤርሚ ከአንተ ጋር ያሉትን አሳምናቸው፣ ሚቲንግ አድርጉ፣ ተነጋገሩበት። አንድ ዓላማ ልክ አንተ ይዘህ እንደመጣኸው አንድ ዓላማ አንድ ሀሳብ ይዛችሁኑ። በእኛ በኩል አንድ ዓላማ አንድ ሀሳብ አለን። ግትር የሆነ ተው ቢባል የማይሰማ በእኛ ውስጥ የለም። ስለዚህ አንድ ላይ እንቀርባለን በላይፍ ሽማግሌዎች ያንን አድርጉ ብለናል። ከዛ በኋላ ፐርሰናሊ በተነጋገርንበት ይቅርታ እንጠይቃለን። ተቋማዊ ንግግር በተናገርበት ይቅርታ እንጠያይቃለን። ከዛ ሌላ ሶስተኛው ዙር ግን ሌሎችንም እየጨመረ እንዴት መጓዝ አለብን፣ እንዴት ማገልገል አለብን የሚለው ጠቅላላ ምክክር ያስፈልገናል ብዬ እላለሁ። ያ ሶስተኛው ነው ሁሉንም የጨመረ። ስለዚህ ኤርሚ በእኔ በኩል የማስተላልፈው መልእክት በአንተ ዘንድ ስለታየው ተነሳሽነት፣ የይቅርታ ልብ፣ መልካም የሆነ ነገር በእውነት እግዚአብሔርን አመሰግናለሁ። እግዚአብሔር ይባርክ ማለት ፈልጋለሁ። ዘገየ ከማለት ውጭ ስለታየው ነገር ከማመስገን እግዚአብሔርን ስለአንተ ከማመስገን ውጭ ሌላ ምንም የለም። ግን ሙሉ አይደለም ነው የምለው። ነቀፋዬ ያ ነው፣ ሙሉ አይደለም። እኔ ደስ የሚለኝ ኤርሚ እውነቱን ልንገርህ፣ እኔ ደስ የሚለኝ ሀኒቾን ስትቀበልልኝ ነው። እኔ ደስ የሚለኝ ሜርሲ ከሀኒቾ ጋር ስትስማማ ሳይ ነው። ምክንያቱም ከሀኒቾ ጋር ኤርሚ አብራችሁ አገልግላቸዋል፣ አብራችሁ ቆማቸዋል። ከሀኒቾ ጋር ፊት ለፊት ተነጋግራቸዋል። ከኔ ጋር አንድ ቀንም ፊት ለፊት አልተገናኘንም፣ አውርተንም አናቅም፣ ሰላም ተባብለንም አናቅም። ስለዚህ ለእኔ ደስታዬ ከሀኒቾ ጋር ተስማምተ ሳይ ነው። ለእኔ ደስታዬ ከሀኒቾ ጋር ሜርሲ ተስማምተ ሳይ ነው። ለእኔ ደስታዬ ከአኪ ጋር አንተ ተስማምተ ሳይ ነው። በጣም ደስተኛ መሆነው ማለት ነው። ሜርሲ ከአኪ ጋር ተስማምታ አንተ ለምን እነሱን ታውቃቸዋለህ፣ አብረው አገልግለዋል። አንተ ቤት ብዙ ጊዜ ገቡ ነበረ፣ ሞዴሬተርም ነበረች አይደለ ሀኒቾ፣ አብራችሁ አገልግላችኋል። እኔ ግን አንተ ቤት ገብቼም አላውቅም፣ ገስት ላይ ተገናኝተንም አናውቅም። የትም ቤት ሳንተዋወቅ ነው የተጣላ ነው። ስለዚህ ለእኔ ደስታዬ ከእነሱ ጋር ተስማምታችሁ ሳይ ነው። ስለዚህ እነሱን ያገለለ ነገር እንትን ልለው አልችልም። ሌሎቹን አብረውኝ የቆሙትን ወንድሞቼና እህቶቼን ያገለለ ነገር እኔ ልቀበለውና ብቻዬን ልስማማበት ብቻዬን ላደርገው የምችለው ነገር ምንም ነገር አይኖርም ማለት ነው። ስለዚህ ሙሉ አድርገው ሙሉ ይሁን ነው የምለው። ተነጋገሩበት። በአንተ ግሩፕ ያሉትን አብረው የቆሙትን ተነጋገሩበት፣ ሚቲንግ አድርጉበት፣ ተስማሙና ከዛ በኋላ
አንድ ላይ እንገናኛለን። ከሁሉም ጋር እርስ በርስ ይቅርታ እንጠያየቃለን። ለምን ሜርሲም ይቅርታ መጠየቅ አለባት። ሜርሲን የበደለም ካለ ይቅርታ መጠየቅ አለበት። ቤካ ይቅርታ መጠየቅ አለበት። ቤካን የበደለ ካለ ይቅርታ መጠየቅ አለበት። ካልወራው በብዙ በድሎናል። ካልወራው ይቅርታ መጠየቅ አለበት። ካልወራውን የበደለ ካለም ከኛ ይቅርታ መጠየቅ አለበት። ብሩክ አሁን በስተመጨረሻ ባለፈው የደረሰኝ በእኔ ጫማ ቢለካማ ትክክል ይሆን ነበር ብሎ ነው የለካኝ ማለት ነው። እሱ ይቅርታ መጠየቅ አለበት። እሱን የበደለ ካለም ይቅርታ መጠየቅ አለበት። ሙሉም የሆነው እንደዛ ሲሆን ነው። ሁላችንም አንድ ላይ ቀርበን በጉዳዩ ላይ ኢንቮልቭ ያደረጉ ሁሉ አንድ ላይ ቀርበን ስንፈታው፣ ፐርሰናሊ የተነጋገርነውን ነገር ስንፈታው፣ እንደ ተቋም የተናገርነውን ትክክል ያልሆነ ነገር ስንፈታው፣ የዛን ጊዜ ጄኒውን የሆነ እውነተኛ የሆነ ይቅርታ ይሆናል ማለት ነው። ይህንን ነው ማስተላለፍልህ ኤርሚ። ጸጋ ይብዛልህ። ሌሎችም ወንድሞች ይቀጥላሉ ማለት ነው። አኪ ቀጥል። ከዛ ሀኒቾ ቴንኪው። እሰማለሁ ዴቭ? ይሰማል። ኦኬ ዌል እንግዲህ ላይ ምታችን ያላችሁ 172 ሰዎች ይታዩኛል። በጣም ነው የማመሰግነው ዴቭ፣ ተባረኩ። ዴቭ ባለው ላይ መጨመር የምፈልገው ኤርሚ ባነሳው ነጥብ በጣም ደስተኞች ነን። ኤርሚ ያነሳውን ሀሳብ እኛም እንደግፋለን። አንተ 20% ከመጣህ እኛ 80% ለይቅርታ እጆቻችን ክፍት ናቸው። 80% ወደ አንተ እንመጣለን። ይሄን ደግሞ ክርስቶስ ነው ያስተማረን። ይሄ ደግሞ የእግዚአብሔር ካራክተር ነው። ስለዚህ ምንም አይነት ኮምፕሊኬሽን መፍጠርም አንፈልግም። በመጀመሪያ በጣም ነው የምናመሰግነው። የሰው ልጅ ክርስትናው የሚፈተነው በይቅርታው ልክ ነው። ምክንያቱም ይቅርታ የእግዚአብሔር ካራክተር ስለሆነ ማለት ነው። ሌላው በጣም የሚገርማችሁ ነገር ኢንተርናሽናል ኮንፈረንስ ላይ ሆኜ ወጥቼ ነው ምን ያህል ሲሪየስ እንደሆነ እኛ ይቅርታን ምን ያህል በሲሪየስ አይን እንደምናይ ለማሳየት ወጥቼ ነው። ሌሎች ሰዎች ባታስገቡ ጥሩ ነው። ሀኒቾ ያ ስለዚህ እንደዛ በጣም ሲሪየስ ነን። እንግዲህ እንደምታውቁት ምንም እንኳን የሰዎችን ፎቶ ሰርተን ባንለጥፍም፣ ቤተክርስቲያንን ስሟን አንስተን ለጥፈን ባንሄድባትም፣ በተለያየ ሁኔታዎች በንግግሮቻችን ያሳዘናቸው ሰዎች አሉ። ሌሎችም ደግሞ በተለያየ ሁኔታ ከዴቭ ጋር ከሀና ጋር ከሌሎቻችንም ጋር በተለያየ ሁኔታ የተነካከናቸው ሰዎች አሉ። ስለዚህ ለዚህ ይቅርታ ሽማግሌዎች በሚወስዱት መንገድ ለመሄድ ዝግጁ ነን። ሁለተኛ በኤርሚ በኩል የቀረበልንን ይቅርታ ሳናላምጠው ነው የምንወጣው። ወንድማችን እንወድሃለን። ወንድሞቻችን እህቶቻችን በዚህ የተጎዱ ያዘኑ ያለቀሱ ሁሉ የሚፈወስበት፣ ምክንያቱም ይቅርታ የሚያመጣቸው በነፊቶች አሉ። አንደኛው ለልባችንና ለአስተሳሰባችን ለአእምሯችን ሰላምን ይፈጥራል። ለሌላ ሰው ብቻ አይደለም፣ ለኛ ለራሳችን ሰላምን ይፈጥራል። ሁለተኛው ላለን ህብረት ጥንካሬና ስራ በጣም አስፈላጊ ነገር ነው። በጣም ሶስተኛው የመንፈሳዊ ህይወት እድገትን የሚያሳይ ነው። ስፒሪቹዋል ማቹሪቲ የሚያሳይ ነው። ያነበብነውና የተናገርነው ነገር ፕራክቲካሊ የሚመዘንበት ቦታ ነው ይቅርታ። ስለዚህ የመንፈሳዊ እድገት ማቹሪቲያችን የሚለካበትን ቦታ ስለሆነ፣ ሌላው ደግሞ ሂሊንግ ኤንድ ሪስቶሬሽን ሰዎች የሚፈወሱበትና የነበረንን ሰላምና አንድነት ሪስቶር የምናደርግበት ነው ይቅርታ።
እግዚአብሔር እንደዛ ነው ያደረገው። by the way forgiveness is the character of God የእግዚአብሔር ካራክተር ነው ይቅርታ። እግዚአብሔርን እኛ በድለ ነው በልጁ ይቅር አለን። የሚገርም ነው። ስለዚህ ይሄ ነገር የሚታየው ደግሞ በይቅርታ ነው። የእግዚአብሔር ካራክተር የሚታይበት ቦታ ስለሆነ አሴሉትራ እንደ መካነ ኢየሱስ ምንም እንኳን በቀረበልን ይቅርታ ቦታ ሁሉ ተሻምተን ይቅርታን እንደምንወስድ ተሻምተን ይቅርታን እንደምንመገብ ዛሬም ለይቅርታ እጃችን ክፍት ነው። ደስ ብሎናል ወገኖች። ይቅርታ የክርስቲያን መለኪያው ነው። እስጢፋኖስ ሲደበደብ የሚያደርጉትን አያውቁምና ይቅር ብላቸው ነው ያለው። ኢየሱስም ኤሉ ሚት አድርገው ኢየሱስም እንደዛው በመስቀል ሳለ የሚያደርጉትን አያውቁምና ይቅር ብላቸው ነው ያለው። ስለዚህ ወገኖች እታች ያላችሁ ፎሎወሮቻችንም የነሱን ፎሎወሮች ይሆናችሁ በአጠቃላይ ፕሮቴስታንቱ ልንፈወስ ልንድን ሪስቶር ልናረግ ይሄ የሂሊንግ ፕሮሰስ ነው። በዚህ የሂሊንግ ፕሮሰስ ጊዜ ሳናባክን ይቅርታውን ለመቀበል እንደ ሉትራን እንደ አንድ ቃል ዝግጁ ነን። አናላምጠው ዝግጁ ነን። ፕሊስ እንትን አድርጉት። ለምን እንደው ሰው የምታስገቡት አንቺው ፕሊስ በዚህ ፕሮሰስ ውስጥ ያሉ ሰዎች ባይገቡ ደስ ይለኛል አንቺው እና ኤኒዌይ እኛ የምንለው አንድ ነገር ነው። ስትጸልዩ የነበራችሁ ሰዎች ስታዝኑ ለነበራችሁ ሰዎች ወንድሞችና እህቶች እግዚአብሔር የሪስቶሬሽን የሰላም የፍቅር የአንድነት ጊዜያችንን እንዲመልስልንና ወደ ነበረን ወደ ፍቅር ጉዞ እንድንቀጥል ነው ማስበው። ይሄ ደግሞ የኔ ብቻ አይደለም። ባለን ጊዜ ተነጋግረን የሁላችንም ልብ በቃ ይሄ ነገር ተዘግቶ ሰላም ወርዶ ወደ ትምህርቶቻችን የምንሄድበትን ቀን የምንፈልግበት ነው። ስለዚህ ወገኖች በአጭር ጊዜ ውስጥ ስታዝኑ ስታለቅሱ አንዳንዶቻችሁም ከዚህ ቲክቶክ የወጣችሁ ዲአክቲቬት አድርጋችሁ እንድትመለሱና የጌታን ስራ አሁንም እጅ ለእጅ ተያይዘን የምንሰራበት ጊዜ እንዲመጣ እኛ እንዳልኩት 80% ወደ እነሱ ተጠግተን ይቅርታን ለመቀበል ዝግጁ ነን። ወደፊትም ደግሞ ከነበረን ካለፉት ጥፋቶች ካለፉት ስህተቶች ተምረን ሌሎች ወንድሞቻችንና እህቶቻችን በማይጎዳ መልኩ እንዴት መቀጠል እንዳለብን ትምህርቶቻችንን እንዴት ማስተማር እንዳለብን ተነጋግረን እንመለሳለን። እስከዛ ግን ሁላችሁ በጸሎታችሁ አስቡ። የሰው ልጆች ነን፣ እናጠፋለን። የሰው ልጆች ናቸው፣ ያጠፋሉ። የደረሰብንን ሁላችሁም እዚህ ፕላትፎርም ላይ ያላችሁ ታውቃላችሁ ምን ያህል ጉዳት እንደደረሰ። በዴቭ ላይ ደረሰውን፣ በአንቺ ላይ ደረሰውን፣ በእኔ ላይ ደረሰውን ሁላችሁም ታውቁታላችሁ። እኛውን እሱን ለማየትም ለማሰብም ጊዜ የለም። we gonna forgive and forget forgive እናደርገዋለን፣ forget እናደርገዋለን። ስለዚህ ይሄ ነው አቋማችን። ኤርሚ ሌሎችም ካንተ ጋር ያሉትን ሁሉንም እንወዳቸዋለን። ይቅርታው ግን ሙሉ እንዲሆን ከልብ እንዲሆን የእግዚአብሔር ባህሪ የታየበት ይቅርታ እንዲሆን ሁላችሁንም በዛ በኩል ያላችሁ ተነጋግራችሁ ወደፊት ምን ማድረግ እንዳለብንና በይቅርታ ልብ በመቆሳሰል በእልህ ወይም ደግሞ ሪቬንጅ ለመውሰድ ሳይሆን እንደ ክርስቲያን የምንታደስበት ሪስቶር የምናረግበት ያለፈንን ጊዜ የምንመልስበት ከጌታ ጋር ደግሞ እንደገና በአዲስ ልብ በአዲስ ጉዞ የምንሄድበት እንዲሆን መልካም ምኞቴ ነው። ቅድም ዴቭ የተናገረውን ከግምት በማስገባት የተወሰኑ ሰዎች እዛና እዚህ ተደርጎ ሳይሆን ሙሉ ይቅርታ አክሮስ ዘ ቦርድ ፎሎወሮችንም ጨምሮ በቤተ ክርስቲያን ደረጃም ያሳዘናቸው ብዙ ሰዎች አሉ። ስለዚህ እዚህ ፕላትፎርም ላይ ተገናኝተን ሁሉንም ይቅር የምንልበት ጊዜ እንዲሆን እመኛለሁ።
we are ready የይቅርታንም ተቀብለናል። ግን ቅድም የዴቭ ባነሳቸው ነጥቦች ላይ ተስተካክሎ እንዲመጣና ሽማግሌዎችም ይሄንን ድምጻችንን ሰምተው በዚህ ላይ እንዲሰሩ መልእክት አቀርባለሁ። ተባረኩ። አመሰግናለሁ። እሺ ናቲ እግዚአብሔር ይባርክ። አንቾ ከቴ ዴቭ ጀስት ይናገር። ቆይ ኢንቫይት አድርጌዋለሁ። እሱ ይቀጥ እኔ ከእናንተ ጋር እስማማለሁ። ጀስት አንተ ቀጥል። እኔ በምስባችሁ እስማማለሁ። ባክን በዴቭ ሀሳብ እሺ እንዴት አመሻችሁ? እኔ መንገድ ላይ ነኝ። ድምፅ ይረብሻል ብዬ አስባለሁ። ግን የተወሰነ የሚመች ቦታ እስከመሆን ድረስ አንድ ቦታ ቆሜ ትንሽ ልበል። እንዴት ዋላችሁ? በየሰዓት አቆጣጠራችሁ እንዴት አመሻችሁ ብያለሁ ሁላችሁንም። ያው በመሀል ጠፍቼ ነበርና ያው ለመጥፋቴም አንዱ ማረጋገጫ ያውቺ ፕሮፋይል ነችና የቆየች ፕሮፋይል ነችና ላልተወሰነ ጊዜ ትንሽ ቲክቶክ ላይ ጠፍቼ ነበረ። ነገር ግን ይሄንን መልካም የሆነውን የእርቅ ወሬዎች ሰምቼ ነው በጣም ደስ ብሎኝ ጆይን ያደረኩት። እንግዲህ በሁለት የታሪክ አጋጣሚ ነው ወደ ቲክቶክ የመጣሁት። አንደኛው የታሪክ አጋጣሚ ትንሽ ጩኸትና ረብሻ የነበረበት፣ ብዙ ዲስኮምፈርት፣ ብዙ ያዘንበት፣ ብዙ ልባችን የተሰበረበት ወቅት ነበረ። በመሀል ደግሞ ዞር ብዬ ስመጣ ደግሞ ለእርቅ ዝግጅት የምናደርግበት፣ ለመስማማት አብሮ ለማገልገል እና በወንድሞች መካከል ያለውን ልዩነትና የተፈጠረው አለመግባባቶችን በማጥበብ እንግዲህ ለተጠራንለት ዓላማ ለወንጌሉ ስራ አብረን ለመቆም በመሀል እንቅፋት የሆኑብንን ነገሮች ማጥራት ወደምንችልበት ሂደት ውስጥ በምንገባበት ጊዜ ውስጥ መመለሴ ደስተኛ ነኝ። የነበረውን የእርቅ ጥሪ ሰምቻለሁ። በጣም ደስ ብሎኛል። በግሌ ብዙ የግል ጥያቄዎችም የውስጥ ጥያቄዎችም ተመልሰውልኛል። እንደኔና ለአገልግሎት ለጌታ ቅናት ያለው ሰው በዛ ደረጃ ጊዜውን፣ ታይሙን፣ ኢነርጂውን ኢንቨስት የሚያደርግ ሰው እንዴት ለእርቅ ልብ አነሰው ብዬ በግሌ ጥያቄ ነበረኝና ያንንም የግል ጥያቄን የመለሰልኝ በጣም እንደኔ እንደግልም የተማርኩበት እንዲሁም ደግሞ አስፈላጊነቱን ሰዎች ተረድተው ደግሞ ይሄንን ኢኒሺዬቲቭ ወስደው ይሄንን እርቅ ለማካሄድ ጥረት ላደረጉ ሰዎች ምላሽ መሰጠቱ እንግዲህ ክርስትና ሕይወት ውስጥ ሰዎች በምንም አይነት መንፈሳዊ ከፍታ ላይ ብንሆንም ነገር ግን ምናልባት ስተን አጥፍተን ስንገኝ የሚገስጹን የሚያቀኑን ወንድሞቻችን ናቸውና ሁልጊዜ ለወንድሞችና ለእህቶች ጥሪ ምላሽ መስጠት በጣም ትልቁ ክርስቲያናዊ እሴታችን ነው፣ ቫልዩአችን ነውና እግዚአብሔርም በወንድሞችና በእህቶች ተጠቅሞ ነው እኛን የሚያነጸው የሚገነባው ለተሻለ አገልግሎት የሚያበቃውና ተናጋሪ ብቻ ሳይሆን አዳማጭ፣ የሚያዝ ብቻ ሳይሆን የሚታዘዙ ሰዎች መሆናችን አስፈላጊ ነውና ያንን መታዘዝ ስላየሁኝ እኔ በግሌ ደስ ብሎኛል። እንግዲህ ወንድሞቼ እዚህ ያሉት እንግዲህ በአብዛኛው በቲክቶክ ላይ በነበረው ነገር ፐርሰናሊ በግል ከኔ ጋር ኃይለ ቃል የተለዋወጡ ሰዎች ባይኖሩም ምናልባት እንደው ከአንዳንድ ኮንቨርሴሽኖች በተቀረ
ነገር ግን በግል ሳይሆን እንደ አንድ ሉትራዊ እንደ አንድ መካነ ኢየሱስ አገልጋይና ወጣት እንደ አንድ አብሮ እዚህ ካሉ ሉትራን ወንድሞቹ ጋር ተጠምዶ የራሱን አስተዋጽኦ ለማበርከት እንደሚፈልግ ሰው በነበሩት አለመግባባቶች በጣም አዝኛለሁ፣ አዝነናል። ከብዙ ሰዎችም ጋር በአገልግሎት ካብረን ከምንገናኛቸው ሰዎች ጋር ሪፍሌክት አድርገናል። እንደውም ይሄም አለመግባባት በጣም ለኛ አገልግሎት ቅርብ የነበሩ በቅርብ ይሄ ሚስ አንደርስቱድ ከማድረጋቸው የተነሳ ይሄን አገልግሎት ሚስ አንደርስቱድ ከማድረጋቸው የተነሳ ሉትራን መካነ ኢየሱስ የምንላቸውን ወንድሞቻችን ራሱ ያጣንበት አጋጣሚ ነበረ እና ነገር ግን ከነርሱ ጋር ደግሞ ያለንን ጋፕ በራሳችን ጊዜ ሪዞልቭ የምናደርግበትን ነገር እየሰራን ነው እኛም በግላችን እና ጉዳቱ ትንሽ የሚባል አይደለም፣ ሀዘናችን ትንሽ የሚባል አይደለም እና ያንን በመመልከት ብዙ ተጎድተናል፣ ብዙ አዝነናል፣ ብዙ ቅር ተሰኝተናል እና አሁን ደግሞ ያን ወደ ኋላ ትተን ወደ አዲስ ምዕራፍ እንሻገር ስንል ደግሞ የሚቀር ነገር ባይኖር ጥሩ ነው። እንደ ባህላችን ዋሽቶም አታሎም እንዲሁ ደባብሶም ማስታረቅ የሚባል ነገር አለና ያ ደግሞ ሪኮንሲሊዬሽኑን እርቁን ሙሉ አያደርገውም። ከፍሎም ማስታረቅም ደግሞ ልክ አይደለም። ጥቂት ሰዎችን ከሌ ታረቁ፣ ከዛ በኋላ ሌላው ደግሞ እነርሱ ደግሞ ፊገር አውት ያድርጉት ብለን ካልን ደግሞ ልክ አይደለም። ምክንያቱም በዚህ ሂደት ውስጥ ብዙ ሰዎች ኢንቮልቭድ ሆነዋል እና እርቁ ሙሉ እንዲሆን እንዲሁም ደግሞ ሁለት ነገሮች ነው የተነሱት የእርቁ ጥያቄ ሲቀርብና አንድ ወንድም ክርስቲያን የሆነውን ወንድማችንን ገንዘብ እናርግ የሚል ነው። ወንድሞቼ ናቸው ገንዘብ ላርጋቸው የሚል ነው። ሁለተኛው ደግሞ ከዚህ በኋላ ያለውን አገልግሎት በጋራ እናገልግል የሚል ነው ጥያቄውና ስለዚህ አንዱን ገንዘብ አድርገን አንዱን ደግሞ አንጥልም፣ አንዱን አሞሌ አድርገን አንዱን ጋር እናደርግም። ስለዚህ ገንዘብ ማድረግ ካለብን ሁሉንም ወንድም ገንዘብ ማድረጉ አስፈላጊ ነው የሚል ነው የመጀመሪያው ጥያቄ የኔ ማለት ነው የወንድሞቼም። ሁለተኛው ደግሞ አብረን እናገልግል። በዚህ አገልግሎት በዚህ የቲክቶክ አገልግሎት ላይ ወንጌሉን በማዳረስ ምዕመኑን በማስተማር ግንዛቤ በመፍጠር የወንጌል ጥሪ በማቅረብ እንቀጥል ስንል ሰዎች ያለምንም ቅሬታ ያለምንም ሪዘርቬሽን እንዴት ነው ሀና ቤት መጥተው የሚያገለግሉት? ለምሳሌ ከሉትራውያን ከአንድ ሰው ጋር የታረቀ ሰው እዚህ ቤት መጥቶ ከአራት ሰው ጋር ተቀያይሞ ከአንዱ ሰው ጋር ብቻ እርቅ ኖሮት እንዴት ነው ገብቶ አብሮ በነፃነት ማገልገል የሚችለው የሚለው የኔ ጥያቄ ነው። ስለዚህ ወደፊት አብሮ ለማገልገል የምናስብ ከሆነ እርቁ ሙሉ መሆን አለበት። እዚህ መሀል ያለን ወገኖች እንዳስፈላጊነቱ ኤርሚ ጋር ገብተን ሀሳቦችን መስጠት ውይይቶችን ማድረግ ቢያስፈልግ ያለምንም ቅሬታ መሆን አለበት። እከሌ ስላለ አልገባም፣ እከሌ ሲኖር ገባለሁ፣ እከሌ ሲገባ ወጣለሁ የሚል ይሄ ያልተሟላ እርቅ ያልተሟላ ሪኮንሲሊዬሽን ሁሉንም ወንድሞች በጋራ ያላመጣ ሪኮንሲሊዬሽን ሙሉ አይሆንምና ያንን በኋላ ደግሞ ዲስአግሪመንቶችን ትሪገር የሚያደርግ ነገር እንዲሁም ደግሞ እንደምታውቁት የህዝቡም ጥያቄ ነው። ለምን ከሌና ከሌ ብቻ ይቅርታ ይጠየቃሉ? ለምን እርቅ ከሌና ከሌ ጋር ብቻ ወይም ለምን ሁለት ጥቂት ሰዎች ናቸው? ሁሉም ሰው በጋራ ሪኮንሳይል ማድረግ አለበት የሚል ጥያቄ የሁላችንም ጥያቄ ነው፣ የኔም ጥያቄ ነው እና በዚህ መልኩ እንድንረዳው ፈልጋለሁ። እግዚአብሔር አብዝቶ ይባርካችሁ። ይህን ጥያቄ ላቀረባችሁም ለዚህም ጥያቄ ደግሞ ፖዚቲቭ ምላሽ ሰጣችሁ። ነገር ግን ከአካሄድ አንጻር በዚህ መልኩ ግን መቀጠል አለበት እርቁ ሙሉ እንዲሆን ውጤታማ እንዲሆን ወደሚለው ሀሳብ እንደው በጋራ የመጣንበት ሀሳብ ነው እና
ይህንን እርቅንም የሚያካሂዱ ሰዎች እንዲሁም ደግሞ በዛ በኩል የሚያገለግሉት ወንድሞቻችን በዚህ መልኩ ቢረዱት የሚለውን ለመጨመር ነው። ምናልባት አመቺ ቦታ ሲሆን ወደ ኋላ መለስ ይሆናል። ግን ከዚህም በኋላ የሚሰጠው ሀሳብ ከዚህ በፊት የተነገረው ሀሳብ በቂ ስለሆነ ላልመለስ እችላለሁ። ተባረኩ። እሺ ጀስት እግዚአብሔር ይባርክ፣ ተባረክ፣ ጸጋ ይብዛልህ። ሀኒቾ ትቀጥያለሽ። እኔ እኮ ከእናንተ የተለየ ሀሳብ የለኝም። አሁንም ጀስት በጨመረው እስማማለሁ። ያ እኔ ምንም ማለት አልፈልግም። ዴፍ በቃ እናንተ ቀጥሉ። ጥሩ ሀሳብ ነው። እሺ ሙሌ ሙሌ የምትለው መጨምረው አለ? እሺ ሙሌ አይሰማ መሰለኝ። ኤልያስ ሉትራን ነው። ኦኬ ዝም አለ። እሺ በቃ አይ ቲንክ ሌላ ሰው የሚገባ የለም አይደል? አለቀ መሰለኝ። ዴቭ ተባረኩ። እኔ ሚቲንግ ላይ ስለሆንኩኝ በቃ ሌላ የሚጨመር ሀሳብ ካለ እንጨምርና ብትቀጥሉ እኔ በዚህ ልሰናበት። እሺ ቴንኪዩ አኪ፣ ቴንኪዩ ተባረክ። ሌሎች ወንድሞች ሉትራኖች ቢናገሩም ተመሳሳይ ሀሳብ ነው ያለን፣ አንድ አይነት ሀሳብ ነው ያለን። በእንትን ላይ ተናግረናል። ያ ሶስተኛው ዙር ነው። በአካሄድ ላይ የሚደረገው ውይይት ሶስተኛው ዙር ነው። እንዴት በዚህ በቲክቶክ ላይ በዚህ ፕላትፎርም ላይ ልዩነታችን እንደተጠበቀ ሆኖ የአስተምሮ ልዩነት ባለን ጉዳይ ላይ የአስተምሮ ልዩነታችን እንደተጠበቀ ሆኖ በጋራ በምንቆምለት ፕራይመሪ እና ሰከንደሪ ዶክትሪን ብለን የምንከፍለዋለን እኛ ፕሮቴስታንቶች። ስለዚህ ፕራይመሪ በሆነው ዶክትሪን ላይ በጋራ በምንቆምለት ላይ እንዴት ሳንገፋፋ አንዱ አንዱን ሳያጠቃ አንዱ ወደ አንዱ ሳይተኮስ አንዱ የአንዱ መንገድ ሳይዘጋ በመከባበር እንዴት መቀጠል እንችላለን የሚለውን ነገር እሱ ሶስተኛ ዙር ውይይት ነው። ከዚህኛው ይቅርታ በኋላ ማለት ነው። ያ ደግሞ የኛ የሉትራኖችንና ከኤርሚን ግሩፖችን ብቻ የሚጨምር ሳይሆን ሌሎችንም ሁሉ የሚጨምር ነው። ሌሎችንም እነ አማን ሻሎምን፣ እነ ኤቢን፣ እነ ቃሌን፣ እነ ትክክልን ከሪፎርምዶችም ከፔንቴኮስታልም ሌሎችን በዚህ ፕላትፎርም ላይ ፍሮንት ላይ እያገለገሉ ያሉትን በሙሉ ፕሮቴስታንቶች የሚጨምር ነው። እሱ ሶስተኛው ዙር ውይይት ነው የሚሆነው፣ አጠቃላይ ውይይት ማለት ነው። አሁን ግን ከፊታችን የሚሆነው በእኛና በሉትራኖች እና በኤርሚ እና ከእሱ ጋር አብረው ከቆሙት ጋር የሚደረግ የይቅርታ ፕሮግራም ነው የሚኖረው ማለት ነው። እሱ ካለቀ በኋላ ሶስተኛው ዙር ሽማግሌዎች የሚይዙልን አጠቃላይ ነው። ፍሮንት ላይ በተለይ በአስተማሪነት እያገለገሉ ያሉ ፍሮንት ላይ በቅበተ እምነት እያገለገሉ ያሉ አፖሎጀቲክሱም ፖለሚክሱም ላይ እያገለገሉ ያሉ እንዴት ነው እርስ በርስ ፕሮቴስታንቶች ሳንገፋፋ አንዱ ጋር አታክ ሳያደርግ እንዴት ነው በጋራ በምንቆምለት ላይ በጋራ እንቆምለታለን። ልዩነት ባለን ነገር ላይ ደግሞ ከባለቤቱ ስማ ብሎ ይሄ ምንድን ነው የሚያስተኩስ ጥያቄዎች በሚመጡበት ሰዓት ለምሳሌ ፔንቴኮስታልን የሚመለከት ጥያቄ ሲቀርብልኝ ባለቤቶቹን ጠይቅ፣
ይሄ ጉዳይ በቀጥታ የሚመለከታቸውን ጠይቅ ብዬ መመለስ የምችለው የሚለውን ነገር ይሄ ሶስተኛው ዙር እንዴት መሄድ አለብን፣ እንዴት መቀጠል አለብን፣ ሶስተኛው ዙር ውይይት ነው። ሶስተኛው ዙር ላይ ኢቭን እኔ እንደ ሀሳብ ሰጀሽን ማቀርበው ለሶስተኛ ዙር ላይ ሽማግሌዎች በዚህ ቲክቶክ ላይ በፕሮቴስታንቱ እንዳውም ከሪፎርምድም ከፔንቴኮስታልም ከሉትራንም የሆነ ፕሮብሌም ሶልቨር ኮሚቴ ራሱ እንዲቋቋም ነው። ፕሮብሌም ሶልቨር አንድ ካምፓኒ እንኳን ፕሮብሌም ሶልቨሮች አሉት ካምፓኒ ራሱ ማለት ነው። ስለዚህ በዚህ በቲክቶክ ላይ ከሪፎርምድም ከፔንቴኮስታልም ከሉትራንም የተውጣጣ ፕሮብሌም ሶልቨር ኮሚቴ እንዲቋቋም ፕሮብሌም በተፈጠረ ሰዓት ለዛ ፐርፐስ ብቻ የሚቋቋም ኮሚቴ ያስፈልገዋል ወደፊቱ ማለት ነው። እና ያ ሶስተኛው ዙር ነው የሚሆነው። እዛ ጋር ሶስተኛው ዙር ላይ ስንገናኝ እንነጋገርበታለን። አሁን ግን ከፊታችን ያለው ወይም ደግሞ አሁን እየተነጋገርንበት ያለው ከረንት ላይ አጀንዳው በሉትራን ሳይድ ያለውን እና በነ ኤርሚ ሳይድ ያለውን የምንፈታበት ጉዳይ ላይ ነው እየተነጋገርን ያለ ነው። ሀሳባችን ይሄ ነው። ክሊር የሆነ ይመስለኛል። ከዚህ በላይ በዚህ ጉዳይ ላይ የምንቀጥልበት እንትን የምንልበት አይሆንም። ወደ ሌላ እንትን መሄድ እንችላለን ብዬ እላለሁ። ክሊር ነው አደለ? እና ግልጽ ነው አደለ? ሀኒቾ ማኪ ጀስት ግልጽ ነው ዴቭ። እንትን ኤርሚያስ በተናገረው ነገር በጣም እኔም ያን ቀን ላይቭ ላይ ተናግሬያለሁ። በጣም የሚደነቅ እና መበረታታት ያለበት ጥሩ ነገር ነው። ይቅርታ ማለት ነው። ከዚህ ሳይድ ያለነው ሰዎች ከአንተ በላይ የተጎዳ ሰው የለም፣ እውነት ለመናገር ከሆነ ማለት ነው። ስለዚህ ይቅርታ ልትጠየቅ የሚገባ አንተን ነው ብዬ እኔ በግሌ አምናለሁ በጣም። ስለዚህ እሱ እንደዛ ስላለ ያን ቀን ደስተኛ ነበርኩኝ ማለት ነው። ያን ቀን ስለተናገርኩ ብዬ ነው። ስለዚህ ወደዚህ ቅድም ያለው ቢያንስ 20% ከመጡ 80% እንደውም 5% ከመጡ 95% እኛ እንሄዳለን በሚል እኔ እስማማለሁ። ስለዚህ የሚሆነውን ነገር ጥሩ ይሆናል ብዬ እኔ አስባለሁ ማለት ነው። በሁሉም ነገር እኔ እስማማለሁ ከእናንተ ጋር። ግን እኔ ከሁሉም በላይ ደስተኛ የሆንኩት አንተን ይቅርታ ስለጠየቀ በጣም ደስተኛ ነኝ። እና ደግሞ ሰው ሁሉ በተለይ ክርስቲያን የይቅርታ ልብ ማለት መኖር አለበት ብዬ አስባለሁ። እውነት ለመናገር ከአንተ ጋር ብትታረቁ ምንም ያው እኔ እንትን ነው አንተ ሰላም ከአንተ ጋር ሰላም ሆነ ማለት ከኔ ጋር ሰላም ሆነ ማለት ነው። እና እኔ ይህን ያህል ነው እንትን የምለው ምስማማ ማለት ነው። ዴቭ እና ተባረኩ። ያ አንቺማ የዛኑ ቀንም አሳውቀሽኛል ሀሳብሽን። የኔ ደግሞ በጣም ክሊር የማደርገው በጣም ደስታዬ እውነት ጌታ ምስክሬ በጣም ደስታዬ ኤርሚ ከሀኒቾ ጋር ሰላም ሆኖ ማየት፣ ሜርሲ ከሀኒቾ ጋር ሰላም ሆና ማየት በቃ ትልቅ ደስታዬ ማለት ነው። ከአኪ ጋር ሰላም ለምን እነሱ ይተዋወቃሉ። እኔን እኮ አያውቁኝም። ሜርሲም አታውቀኝም፣ ኤርሚም አያውቀኝም። አንድ ቀን ገዝታቸው ላይ ገብቼ አላውቅም። አንድ ቀን ገዝት ላይ ተገናኝተን አናውቅም። አንድ ቀን ሜርሲ ቤት ገብቼ አላውቅም፣ ኤርሚ ቤት ገብቼ አላውቅም፣ ቤካ ቤት ገብቼ አላውቅም። አንድም ቀን እኔን አያውቁኝም። ከሀኒቾ ጋር ግን በጣም ይተዋወቃሉ። ሞዴሬተር ነበረች አይደለ? እኔ እንግዲህ አልነበርኩም የዛ ዘመን፣ ግን ሞዴሬተር እንደነበረች በጣም እንደሚቀራረቡ ሰምቻለሁ። ከአኬ ጋር በጣም እንደሚቀራረቡ ሰምቻለሁ እና ሲነጋገሩም ሰምቻለሁ። እሷ ቤት ላይ ጥሩ ያልሆነ ነገር ሲነጋገሩ። ስለዚህ ለእኔ ትልቁ ደስታ ከሀኒቾ ጋር እርቅ ተፈጥሮ ሳይ ነው። ከአኬ ጋር እርቅ ተፈጥሮ ሳይ ነው ለእኔ ትልቁ ደስታ ማለት ነው። እኔማ እነሱ እኮ እንትን ከማለታቸው በፊት ያኔ እኮ ንግግሬ ላይ ኤርሚን ይቅር ብያለሁ፣ ሜርሲን ይቅር ብያለሁ። አዲስ ትኩሱ ምንድን ነው? ብሩክን አሁን አዲስ ትኩስ ስለሆነ የተኮሰው ብሩክን ይቅር አላልኩትም። ይቅርታ የምንጠያይቅበት ነው። ከዛ በኋላ ካልወራው ብዙ ጊዜ ተኩሷል። ካልወራውን እንደገና ይቅርታ የምንጠያይቅበትና ይቅር ምልበት ነው አዲሱ ትኩሱ ከዛ በኋላ የተፈጠረው ማለት ነው እንጂ የዛን ጊዜ ለተደረገውማ ሁሉንም እኮ ይቅር ብያለሁ። ስለዚህ ለእኔ ትልቁ ደስታዬ ሀኒቾ ጋር ኤርሚ ሰላም ሲሆን ማየት ለእኔ ትልቅ ደስታ ነው።
ከሀኒቾ ጋርና ሜርሲና ሀኒቾ ሰላም ሆኖ ማየት ለእኔ ትልቅ አሁን ማኪና ሀኒቾ እንደዚህ ተቀራርበው ሳይ እንዴት ደስ እንደሚለኝ ልክ እንደዛ ሜርሲና ሀኒቾ ተቀራርበው ሰላም ሆኖ ማየት ለእኔ ትልቅ ደስታዬ ነው። ጌታ ምስክሬ ነው። ስለዚህ ለእኔ ደስታዬ ያ ነው። ለዛ ነው ሁሉንም ያካትልኝ የሚለውን ጥያቄ ያቀረብኩት ከዛ የተነሳ ነው ማለት ነው። እና ጸጋ ይብዛላችሁ። ጀስት አንድ ቁጥር አውጥታል መሰለኝ። ዴቫ እንግዲህ ሀኒቾ እንዳለችው በዚህ ሂደት ውስጥ በጣም ፐርሰናል የሆኑ ነገሮች ነው አንተ ላይ ሲደርስ ያየ ነው እና እኔም የመጣሁበት ወደዚህ ቲክቶክ የመጣሁበት አጋጣሚ ያ ነው፣ ያ ሞመንት ነው እና ስለዚህ አንተም ፐርሰናሊ አድሬስ በመደረግህ እኔም ደስተኛ ነኝ። ሌሎች ወንድሞች ደግሞ እንደተባለው ፎቶቸው ምስላቸውም ተለጥፎ ብዙ ነገሮች ተብለዋል እና ስለዚህ ይሄ እድል ይሰጠናል። ቅድም ያልከው ነገር አለ አይደለ? ሶስተኛ ደረጃ ሪኮንሲሊዬሽን ሂደቱ እንዴት በፕሮቴስታንቱ መሃል ያለውን ግንኙነት ጤናማ አድርጎ አብሮ ዲስከስ ማድረግ በሚቻሉ ቶፒኮች ላይ አብሮ መስራት በሚቻሉ ነገሮች ላይ ሁሉ በጋራ የመስራትን እድል ለመፍጠር ደግሞ እንዴት ስንቀጥል፣ በተለይ አሁን ዲኖሚኔሽናል የሆኑ ነገሮች አሁን ነው ይመስለኛል ጎልተው የወጡት። በተለይ ቴዎሎጂያንስ ደግሞ ወደዚህ ፕላትፎርም ሲቀላቀሉና ለነሱም ደግሞ በቂ ሩም ያስፈልጋል። አካሄድን በተመለከተ ደግሞ እንዴት እንሂድ የሚባለው ነገር ግዴታ በእንደዚህ አይነት መልኩ ኦንላይን የሚደረግ ውይይት ላይሆን ይችላል። ነገር ግን የተለያየ አይነት ፓሽን ያላቸው ሰዎች አሉ ወደዚህ ፕላትፎርም የመጡ። አንዳንዱ ሙስሊም ኢቫንጀሊዝም ላይ መስራት ይፈልጋል። አንዳንዱ ደግሞ እዚህ ክርስቲያን ሰርክል ውስጥ ያሉ ሰዎች ላይ መስራት የሚፈልግ ሰው አለ። ሌላው ደግሞ ኦንሊ ጂሰስ ላይ መስራት የሚፈልግ ሰው አለ። አንዳንዱ ቴዎሎጂካል ነገር ነው በጣም ፓሽኔትድ የሆነው ነገር፣ አንዳንዱ ደግሞ ኢቫንጀሊዝም ነው እና ይሄ ፕላትፎርም ሰፊ ነው፣ ብዙ እድል የሚፈጥር ነው። በቀላሉ ብዙ ሰዎችን አድሬስ ማድረግ እንድንችል የሚረዳን ነው እና እነኚህን ነገሮች ሁሉ በጋራ አኮሞዴት ማድረግ የሚችልበትን ኢኮሲስተም መፍጠር እንችላለን። አንዳንድ መነሳት የማይገባቸው ጉዳዮችን ኢግኖር በማድረግ አካሄዶች ላይ በመመካከር ቤት ከፍቶ ምላሽ ለመስጠት ዲቤት ለመጥራት ከመቻኮል ይልቅ እንዴት ቀጣይ ነገሮችን ሰዎችም ስተትም አለ ክላሪቲም አንዳንዴ እንደምናውቀው በጣም ኮንትሮቨርሻል የሆኑ ነገሮች ሲነሱ እንደምናውቀው የተቆረጡ ቪዲዮዎችም አንዳንድ ነገሮችም ናቸው እንደዚህ አይነት ነገሮችን የሚፈጥሩትና እንደ ክርስቲያን ወንድም ይሄንን ለምንድን ነው ያልከው? ምን ለማለት ፈልገህ ነው ተብሎ ሰውየው እህታችን ወይም ወንድማችን ሳይጠየቅ ጉዳዩ በጣም ኤስካሌትድ ሆኖ ቲክቶክ ተበጥብጦ አንዳንዴ እንሰማለን እና ተኝተን ስንነቃ አንዳንዴ የምናያቸው ነገሮች ሰርፕራይዝ ያደርጉናል እና ከዛም አንግል አንጻር መወራት አለበት። ብዙ ሪፎርምድ ወንድሞቻችን ላስት ታይም በነበረው የአለመግባባት በጣም ቅር እንደተሰኙ አይተናል እና የኛ እንኳን የቆየም ቢሆን ማለት ነው ግን እነሱንም አኮሞዴት የሚያደርግበት እንዲሁም ደግሞ ቅድም እንዳልኩት ሁሉም ፓሽኖች፣ ሁሉም ጥሪዎች፣ ሁሉም የልብ ኢንክሊኔሽኖች ደግሞ ኢንተርቴይን እንዲሆኑ እና አኮሞዴትድ እንዲሆን መሆን አለበት። እንደው ሁላችንም በአንድ ማይክ እንናገር ማለቱ ልክም አይደለም፣ ፕላትፎርሙም አይፈቅድምና ሁሉም ሰው የራሱ ስልክ ካለው የራሱ ማይክ አለው። ነገር ግን እርስ በርስ ሳንገፋፋ ወደ ጎን ሳንተኳኮስ አገልግሎቱን የምናካሄድበትን መፍትሄውን የመፈለጉ ቀጣይ አካሄዶችን የማስተካከሉ ጉዳይ በደንብ ሊወራበትና ሽማግሌዎቹም ይህንን ጉዳይ እንዲይዙት ቢደረግ የሚለውን አንተም የተናገርከው ሀሳብ ላይ ለመጨመር ነው። እንግዲህ ይሄንን የማቀራረቡ ስራ
ብቻውን ብዙ ጥረት አድርጓል ወንድማችን ኢዮሲ እና አሁን አላየውም ምናልባት እዚህ ሴሽን ላይ ነገር ግን የሱንም ጥረት ሪኮግናይዝ ማድረግ እፈልጋለሁ እና እሱም ብዙ ደክሟል ይህን ጉዳይ ከማቀራረብ አንጻርና የሄደባቸውን ርቀቶች ያገኛቸውን መልሶች ሰምተናል። አንዳንድ ያደረጋቸው ነገሮች እንግዲህ ፖዚቲቭሊ ፐርሲቭድ ካለመደረጋቸው የተነሳ somehow disappointed እንደሆነ አይቻለውና ነገር ግን እሱ ያደረገውንም ጥረት በዚህ ሪኮግናይዝ ላድርግ ብዬ ነው። ቴንክ ዩ ዴቭ። ልክ ነው። ጀስት ኢዮሲ በጣም ደክሟል። በጣም ብዙ ደክሟል፣ ብዙ ጥሯል። መጨረሻ ላይ ፍርስትሬትድ እስከሚሆን ድረስ ማለት ነው። በጣም ደክሟል። አሁን ግን ጥሩ ነገር እሱ በደከመንበት ሰዓትና ፍርስትሬትድ በሆነበት ሰዓት ጥሩ ነገር እየመጣ ነው እና ሽማግሌዎች እንግዲህ ኢዮሲንም ያዙት ብዬ እላለሁ። በጣም የሚጠቅም ጥሩ ለማቀራረብ በትክክል የሚሰራ የሚጠቅም ወንድም ነው። ሽማግሌዎች እሱንም ያዙት፣ አብራችሁን ትንበሉ ብዬ እላለሁ። እንግዲህ ከሽማግሌዎች አንዱን ጋብዣ ያለው መጨረሻ ላይ የሚናገረው ሀሳብ ካለ እንዲሰጥ ማለት ነው። ከዛ ውጭ ግን አንድ ነገር አፕሪሼት ላደርግ ፈልጋለሁ። አሁንም ሜርሲ ከኤርሚያስ ሀሳብ ጋር የይቅርታው ሀሳብ ጋር ተስማምታ ይሄ ለይቅርታ የተነሳሳችበት ነጥብ አለ። እንዳልኩት ነቀፋ ያለበት ሁሉንም ኢንክሉድ ያደረገ አይደለም። ግን ኢቭን ሁሉንም ኢንክሉድ ያላደረገ ቢሆንም የተወሰነ ሰዎችን ብቻ የያዘ ቢሆንም ያንን ለማቀራረብ የተነሳሳችበት አይቀርም ብላ መዝሙሮች የለቀቀችውንም ሰምቼ አይቻለው። በፎቶ በኤአይ ፎቶ የተደገፈ የለቀቀችውንም መዝሙር አይቻለው እና ከሱ ሀሳብ ጋር አንድ ላይ ቆማ ወንድሞቼ ይቀራረባሉ፣ ይታረቃሉ፣ አንድ ላይ ይቆማሉ፣ እንደዚህ ይላሉ የሚል ተነሳሽነት በሷ መታየቱ ይህም አፕሪሼት ሊደረግ የሚገባ ነው። እንዳልኩት ሁሉንም ያቀፈ ይሁን እንጂ ሁሉንም ያቀፈ ይሁን፣ ጉድለቱ እዛ ጋ ነው። ብርታቱ ደግሞ ያ ተነሳሽነት በጣም ቆንጆ ተነሳሽነት ነው። አማን ሻሎም ከኤርሚ ጋር ተቀራርበው ማየት ያን ደግሞ ያላትን ቁርጠኝነት ኢነርጂዋን አይቻለሁ። ኢነርጂዋ በጣም ደስ ያሰኛል። ታያላችሁ አብረው እንትን ይላሉ ወንድሞቼ ብላ የተነሳሽበት ተነሳሽነት ኢነርጂዋ በጣም ደስ የሚያሰኝ ነው። ይሄ ኢነርጂ ሁሉንም ያጠቃል ነው። በቃ እንደ ሰጀሽን ማቀርበው ምንድን ነው? ሁሉንም ይያስ፣ የተጎዱትን የተሰበሩትን ሁሉንም ይያስ በዚህ ጉዳይ ላይ ማለት ነው። በሉተራን ሳይድ ሁሉንም፣ በሪፎርምድም ሳይድ ልክ እንደዛ ሁሉንም ይያስ፣ ሙሉ ይሆናል። የዛን ጊዜ ሙሉ ይሆናል ነው እንጂ ኢነርጂዋ በጣም የሚበረታታ የሚደነቅ ኢነርጂ አላት። ሜርሲ ኢነርጂ አላት። ያንን ኢነርጂ ለመልካም ነገር ካዋለችበት ብዙ ነገር መስራት ትችላለች። ኢነርጂዋን ለክፉ ነገር ካዋላችሁም ደግሞ እንደዛው ብዙ ነገር ለዳሜጅ ልታደርስ ትችላለች። ኢነርጂ አላት ልጅቷ፣ ኢነርጂ አላት ሜርሲ፣ ኢነርጂ አላት። ያንን ኢነርጂ ለበጎ ነገር እንድታውለው መርዳት ማገዝም ያስፈልጋል ብዬ እላለሁ እና ያንን ኢነርጂ አይቻለው። ኢነርጂዋ ሁሉንም ያጠቃለለ ቢሆን በጣም ምርጥ ይሆናል፣ መልካም ይሆናል ብዬ ሰጀስት ላደርጋት ፈልጋለሁ እና የታየውን በጎ ኢነርጂ አፕሪሺየት ማድረግ ፈልጋለሁ፣ በእሷ ሳይድም ማለት ነው። ኤርሚም አይ ቲንክ ምናልባት አንድ ሰው ተቃውሞት ይሆን ቪዲዮ ነው የተቆረጠ የደረሰኝ ስለ ይቅርታው እንትን በሚልበት ሰዓት ማንንም አልሰማም፣ ብሎክ ነው ማደርግህ እንደዚህ ምናምን ብሎ ሲመክት ሰምቻለሁ። ቪዲዮ ላይ የተቆረጠው ላይ ማለት ነው የደረሰኝ ላይ እሱ ላይ የሚታየው ያ ቁርጠኝነት በጣም የሚደነቅ ኢነርጂው በጣም የሚደነቅ ለዚህ ለበጎ ነገር ለመልካም ነገር ለስድብ እኮ ቢሆን ሰው ሁሉ ይደግፋል። በጣም የሚገርመው እዚህ ቲክቶክ ላይ ስትሳደቡ ሁሉም ይደግፋል። ሁሉም ምስላችሁ ምንድን ነው? ያ እንዲሰደብለት የሚፈልገውን ወይም እንዲጣሉ ከተፈለገ ሁሉም ደጋፊ ይሆናል፣ ጊፍት ሰጪ ይሆናል። በጎ ነገር ላይ ግን የሚሳተፈው ለበጎ ነገር ቁርጥ የሆኑ ሰዎች ብቻ ናቸው። ለመልካም ነገር ራሳቸውን አሳልፈው የሰጡ ሰዎች ብቻ ናቸው እና እንደዛ በተቃወሙበት ሰዓት እንኳን አልሰማም እንደዚህ ነው ብሎ
የቀጠለበት ኢነርጂ ይበል የሚያሰኝ ደስ የሚያሰኝ ነው እና እነዚህ የታዩ በጎ ነገሮች አሁን ችግራችን ምንድን ነው? ኢትዮጵያኖች በጎ የሆነ ነገር መልካም የሆነ ነገር አንድ ነገር ቆንጆ የሆነ ፍሬ አንድ ሰው ላይ ሲገኝ ያንን አፕሪሺየት አናደርግም። በደንብ እንዲጎመራ በደንብ እንዲወጣ በደንብ እንዲታይ ለአገርም ከቤተ ክርስቲያን አልፎ ለአገርም እንዲጠቅም ኢንካሬጅ አናደርግም። ብዙ ጊዜ ጨፍላቂዎች ነን፣ ገዳዮች ነን፣ ቀባሪዎች ነን። ለቀብር ነው በቃ የምንገኘው ማለት ነው። ለመቅበር አፈር ለመክተት ነው በቃ የምንረባረበው። ኢነርጂያችንን የምናባክነው የምናውለው ለቀብር ነው። ለማልማት የማልማት ነገር ቆንጆ የሆነ ነገር የሚታይ ነገር ለሌላው የሚጠቅም ነገር ትንሽ ጭላንጭ ሲታይ ያንን ኢንካሬጅ እናድርግ፣ እናበረታታ። ያንን ኤነርጂያችን ለዛ እናውለው። የዛን ሰዓት ያ ፍሬ ቤተክርስቲያንን ያድሳታል፣ ለቤተክርስቲያን ጥቅም ይሆናል፣ አልፎም ለሀገራችን ጥቅም ይሆናል እና ያንን ኤነርጂ አፕሪሺየት አለማድረግ አይቻልም። በኤርሚ ላይም የታየው በሜርሲ ላይም የታየው ማለት ነው እና ሙሉ ይሁን ከማለት በስተቀር ኤነርጂው በጣም ደስ የሚያሰኝ ነው። ጸጋ ይብዛላችሁ፣ ተባረኩ ወንድሜና እህቴ ማለት ፈልጋለሁ ማለት ነው። በመጨረሻ ዴቭ እዚህ ከማኪ አጠገብ ያለው ወንድም የመካነ ኢየሱስ ሰው ነው፣ ሀሳብ አለው መሰለኝ። እሺ ሰላም ላንተ ይሁን ወንድሜ። አይ ሰላም፣ እንዴት ናችሁ? ሁሉም እንዴት ነህ? ዴቭ፣ አንቾ፣ ጀስትስ፣ ማኪ ሰላም ላንተ ይሁን። ዴቭ እናንተን ስላገኘው በጣም ደስ ብሎኛል። ዴቭ ትንሽ አማርኛ ያስቸግረኛል፣ በጣም ይቅርታ። ግን ሀሳቤን ለመስጠት ብዬ ነው የገባሁት እና ምንድነው እኔ መካነ ኢየሱስ ውስጥ ነው ተወልጄ ያደግኩት። ስለዚህ እናንተን በማግኘት በጣም ደስ ብሎኛል። ምንድነው እናንተ የተዋወቅኩት ይሄ ኮንፍሊክቱ ስመጣ ለኔ ለእናንተ እንኳን ሀዘን ሊሆን ይችላል፣ ለእኔ ጥሩ ኦፖርቹኒቲ ነው የሆነው። ምንድነው እንግዲህ እንደ ክርስቲያን የክርስቲያን ሩሞች ሲከፈቱ አንዳንድ ጊዜ ገብቶ ማዳመጡ ጥሩ ነው። ስለዚህ ለወንጌል ተብሎ ለሚደረገው ነገር ምንም ዲኖሚኔሽን ሳንለይ ከጎን እንደ ምዕመን ከጎን የምንቆም ሰዎች ነን። ስለዚህ ይሄ ኮንፍሊክት ስመጣ ይሄ ውርጅብኝ እናንተን ሉተራን ብሎ እና ሀኒቾ ላይ ውርጅብኝ ስመጣ እኔ ደነገጥኩ፣ እንደ አንድ የሉተራን እና የመካነ ኢየሱስ አባል ብቻም ሳይሆን እዛ ውስጥ እንዳደገ ሰው። ስለዚህ በዛን ጊዜ በጣም ዲስአፖይንት ሆኛለሁ። ከዛ በኋላ ነው እኔ ሀኒቾንም አንተንም አኬንም ያወቅኩት። ለእኔ ጥሩ ኦፖርቹኒቲ ነው፣ የት ቁሜ ነው ያለው። ስለዚህ እኛው ወንድሞቻችን እንዲህ ሲረገጡ ዝም ብለን ነው እንደ ሰፖርት ስናደርግ የነበረው በዲኖሚኔሽን እንደዛ ስመቱ ብዬ እኔ ፊል አድርጌያለሁ። በጣም ፊል አድርጌያለሁ፣ በጣም አዝኛለሁ። ይሄንን ደግሞ ለመጀመሪያ ጊዜ ገስት ላይ የተናገርኩት ብዙም አልወጣም፣ ግን ብዙ ቦታ ይገባለሁ እወጣለሁ። ለመጀመሪያ ግን ለሀኒቸው ፊልን ተናግሬያለሁ። ይሄንን እኛ ለምንድን ነው የኛ ሰዎች እንዲህ ለወንጌል ብሎ መስዋዕትነት የከፈሉ ሰዎች እንዲህ በክርስቲያኖች ደግሞ እንዲህ ስመቱ በጣም ፊል አድርጌያለሁ። ለዛ ብዬ ነው አሁን መናገር የፈለግኩት። ምንድነው አሁንም እናንተ ለእርቅ ይቅር ለማለት እንዲህ ልባቸው የተከፈተ በጣም አሁንም ደስተኛ ስለሆንኩ ነው። ባለፈው ጊዜ የሰውን ስም ጠርተ እኔ ይቅር እልሃለሁ ብለህ ያ ሰው ለአንተ ይቅር እንኳን የማይልበት ምክንያት ሮጦ ሲወጣ ምንድነው ከነኚህ ሰዎች ላይ ነው እንደ ወንጌል የምንሰባው? ይቅር እየተባለ እየተለመነ ሰው ሮጦ የሚመጣ ብዬ ለጓደኞቼ ተናግሬ ነበር። ስለዚህ አንዳንድ ሰዎች የሆነ ሂድን አጀንዳ አላቸው እንደ ከወንጌል ሌላ ያስብላል ይሄ ነገር። ስለዚህ ይቅር እየተባለ ሰው ለሰው ልጅ ይቅር የማይልበት ምክንያቱ እኔ አይገባኝም። ስለዚህ ይሄ ነገር ደግሞ ከእናንተ መብታችሁ እንደ ወንጌል እንደ አገልጋይ እኛ ይቅር ብለናል፣
ለሌሎችን ይሄንን ይቅርታ ሼር አድርገናል ስትሉ እኛም ደስ ብሎናል። እናንተ ይቅር ላላችሁ እናንተ ስታዝኑ እኛም ከልብ አዝነናል። በጣም ከልብ አዝኛለሁ። እኔ መካነ ኢየሱስ የኔ ከኔ ከማስቀምጠው ቀይ መስቀሎች አንዱ ነው። እኔ መካነ ኢየሱስ ስትጎዳ አልወድም። ይሄንን ስናገር ትንሽ አንዳንዱ ላይሰማው ይችላል። እኔ እንደ ፐርሰናሊ እኔ አልወድም። ምክንያቱም መካነ ኢየሱስ ደርግ ውስጥ ተወልጄ ኢህአዴግ ውስጥ ምን አይነት መከራ ውስጥ እንደምታሳልፍ የእኛ አገልጋዮች እኛ ቄሶች ምን አይነት ውስጥ እንዳሳለፉ እኛ ስለምናውቅ ማንም የእኛ አገልጋዮች በማንም እንዲህ ስሰደብ እንዳንድ ሰው መስማት ስለማልፈልግ ብዬ ነው። ስለዚህ እናንተ ይሄ ለይቅርታ ልባችሁ ተሰብሮ እንዲህ ለወንድሞቻችሁ ይቅር ስትሉ ደግሞ እኔ በበኩሌ በጣም ደስተኛ ነኝ። ይሄን ፊሊንግን ለመናገር ነው እና በጣም ደስ ብሎኛል። የደስታ መግለጫ ነው እንጂ የሌላ መግለጫ አይደለም። በዚህ በኮንፍሊክቱ በተነሳው ደግሞ ለእኔ ወንድሞችን ተዋውቂያለሁ። ስለዚህ በዛም ደስ ብሎኛል። ቴንኪዩ በጣም አመሰግናለሁ ብያለሁ። ዴቭ በጣም ከአንተ ጋር በመታወቂያ በጣም ደስተኛ ነኝ። አይ ሆፕ አንድ ቀን እንገናኛለን ብዬ አስባለሁ። መልካም ቀን። ቻው። እሺ ወንድማችን እናመሰግናለን። እኛም ስላወቅን ዛሬ ገና ነው መስማቴ፣ ስላወቅን ደስ ብሎናል። ጸጋ ይብዛልህ። ኦኬ አይ ቲንክ እዚህ ጋር ይብቃን። አስቼ መጨረሻ ላይ ሀሳብ እንዲሰጥ ፈልጌ ነበር፣ አልቻለም። ከዚህ ኮመንት ወይም ሌላ ሀሳብ ከሌሎችም አንቀበልበት